ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራናችሁ ነው ዛሬም ቆይታ የምናደርገው። በዚህኛውም ጥንቅራችን ለየት ያለ አነጋጋሪ የሀገር ቤት መረጃ ይዘናል። አፍሪካዊቱ ሀገር ለመጀመሪያ ጊዜ ለዓለም ዋንጫ አልፋለች። አፍሪካ ሀገራትን የዓለም ዋንጫ የማጣሪያ ጨዋታ እናነሳለን። ከዛውጪ በአውሮፓም ዙሪያ በርካታ ያሉ መርሃ ግብሮች ነበሩ። ለመሆኑ ከዋክብቶች ከሀገራቸው ጋር እንዴት ያለ ምሽት አሳለፉም? እናንተ የምትደግፏቸው ክለቦች ውስጥ የሚጫወቱ ተጫዋቾችስ እንዴት ያለ ምሽት ነበራቸው? ለጊዜው የዓለም ዋንጫ አላፊ ሀገሮችንም እናሳውቃቸዋለን። ከዛውጪ በአውሮፓ አዲስ ውሳኔ ተወስኗል፣ ተላልፏል፣ ከመጀመሩ ይተገበራል የሚለውን በእግር ኳሱ ዓለም እንነግራቸዋለን። በታላላቆቹ የአውሮፓ ክለቦች ዕለታዊ ቡድን ዜናዎቻችን ዛሬም እንደተጠበቁ ናቸው። ትልቆቹን የአውሮፓ ክለቦች የተመለከቱ ወቅታዊና ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ዛሬም እናደርሳችሁ ይሆናል። ተወዳጁ የእንግሊዝ ፕሪሚየር ሊግ በመረጃ ሰዓታችን የሰሞኑን አነጋጋሪ ክለብ ክሪስታል ፓላስን አስቀድመን ነው በፕሪሚየር ሊጉ የምናነሳው። ከዛ ታላላቆቹን ክለቦች ወደ መመልከት እንጀምራለን። በማንቸስተር ሲቲ ያደርገን መነሻችንን የቡድኑን ቁልፍ ተጫዋችና ትላንት ምሽት ጨዋታ የነበራቸውን የሲቲ ተጫዋቾች እናነሳለን። በቼልሲ መረጃ ሰዓታችን ወጣቶቹ ከዋክብቶች ትላንትና በጣም አስደናቂ ነበሩ በቼልሲ በኩል። ከዛ ውጪም በቼልሲው ባለቤት ቶድ ቦህሊ የታዘዘውን አንድ ጥብቅ ትዕዛዝ እንነግራችኋለን። ከኤስታቪዮ ዊሊያን ጋር በተያዘ ነው። ቼልሲና የቡድን ዜናችን ዛሬም ለእናንተ ውድ አድማጮቻችን በቅደም ተከተል እንደ ሁልጊዜው እንደተጠበቁ የሚደርሷችሁ ይሆናል። በሊቨርፑል የመረጃ ሰዓታችን የሊቨርፑልን ሁለት ቁልፍ ተጫዋቾች እናነሳለን። በቡድን ዜና ሰፋ ያለ መረጃ ይዘናል። የላንክሻየር ደርቢ ጨዋታ ሊቨርፑል በሳምንቱ መጨረሻ እንደሚያከናውን ይታወቃል። አንፊልድ ሮድ ስቴዲየም ላይ ጨዋታውን አያይዘን የተወሰኑ ነጥቦችን እናነሳለን። የሊቨርፑልም ደጋፊዎች አብራችሁን ቆዩ። ዩናይትድ በላንክሻየር ደርቢ ጋር በተያያዘም አዳዲስ የወጡ መረጃዎች አሉ። ከዛ በተጨማሪ ትላንት የዩናይትድ ከዋክብትም ሀገራቸውን ወክሎም እንዴት ያለ ምሽት አሳለፉ የሚለውን እንነግራችኋለን። የቡድኑን ቁልፍ ተጫዋቾች በተመለከተ የቡድን ዜና ስናነሳም ከማንቸስተር ዩናይትድ የአማካኝ ተጫዋች ዝውውር ጋር በተያያዘ ፋብሪዚዮ ሮማኖ የሚለን ነገር አለ። ሰፋ ያለ የቡድን ዜና ግን ለዩናይትድ ደጋፊዎች ይዘናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ተቆያላችሁ። በአርሰናል የመረጃ ሰዓታችን 14 ቁጥር ለባሹን አዲሱን አጥቂም ቪክተር ዮኬሬሽን ማንሳት ግድ ብሎናል። አስቀድመን መግቢያችን ላይ እሱን ነው የምናነሳው። ብሔራዊ ግዳጅና የአርሰናል ተጫዋቾችን የተመለከተ የተለየ ጥንቅር ይዘናል። በተለይም በስፋት እንመለከታለን። በብሔራዊ ቡድን ግልጋሎት ላይ የነበሩ ተጫዋቾችን የአርሰናል መልማዮች እያዩዋቸው ያሉ ተጫዋቾችን እንደተመለከተ እንደዚሁም የአርሰናልን ከዋክብት የአውሮፓ ግዙፍ ክለቦች እየተመለከቱ መሆኑን እናነሳለን። በሳምንቱ መጨረሻም ወሳኝ ጨዋታ አላቸው ወደ ክራቨን ኮቴጅ ተጉዞ አርሰናሎች። ይህንን ጨዋታ የተመለከተም ለየት ያለ ጥንቅር እናነሳለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ለሀሳብ አስተያየታችሁ አመስግነናል። በሀሳብ መስጫ ሳጥናችን ላይም ዛሬም ተሳተፉ ብለን ስፖርታዊ ጥንቅሮቻችን ተጀመሩ። መልካም ቆይታ። ጠቅላይ ሚኒስትሩ ርቀውናል ያናግሩን እያሉ ነው። 2 ሚሊዮን ብር ለኔሽ እንደ ስድብ ነው ይቅርብኝ ብለው የመለሱት የረጅም ርቀት ሩጫ አሰልጣኝ የሆኑት ገመደ ደደፎ ናቸው። ይሄን ያሉት አሰልጣኙ ባቀረቡት ጥሪም በተለይም ጠቅላይ ሚኒስትሩ ወደ አትሌቲክሱ ትንሽ አንገታቸውን ያስገቡ ርቀውናል ብለዋል። አትሌቶች ራሳቸውም ጠቅላይ ሚኒስትሩ ርቀውናል እያሉም ይገኛሉ ብለዋል አቶ ገመዶ ደደፎ ወይም የረጅም ርቀት አሰልጣኝ የሆኑት ገመዶ ደደፎ። አክሎም አትሌቶች ብዙ ጥያቄ አላቸው፣ ያ ጥያቄያቸው እንዲመለስላቸው ይፈልጋሉ፣ ውይይት ማድረግ ይፈልጋሉ ብለዋል። ሞራል ካልተሰጠ አትሌቲክሱ አይገኝም ብለዋል። እናም ማበረታታት ያስፈልጋል እያሉ ነው። አሰልጣኝ ገመዶ ደደፎ በቅርቡ በተካሄዱ ትልቅ ውድድሮች ለኢትዮጵያ ሜዳሊያ ማስገኘት ያልቻሉ አትሌቶችን ማብቃት እንግዲህ ያስፈልጋል እያሉ ይገኛሉ። ከሰሞኑ እንግዲህ በኢትዮጵያን ዘንድ በትልቁ ሲጠበቅ የነበረው የዓለም አትሌቲክስ ሻምፒዮና ላይ ወርቅ የሚባል ነገር ማግኘት ተስኖን ጎረቤት ሀገር ኬንያ በብዙ ርቀት በወርቅ ሜዳሊያ ርቃ እንደምትገኝ ተመልክተን ነበረ። በእርግጥ በውድድሩ ላይ አሜሪካ አንደኛ፣ ኬንያ ሁለተኛ ሆናም ጭምር ነው ያጠናቀቀችው። ኢትዮጵያን በብዙ በተጠበቁበት ርቀት ላይ ወርቁ በብዙ ርቆን ብሩም በጥቂቱ ተገኝቶ ነው ውድድሩ የተጠናቀቀውና ለዚህም እንግዲህ 2 ሚሊዮን ብር ለኔ እንደ ስድብ ነው አልቀበለውም ብለው የመለሱት የረጅም ርቀት አሰልጣኙ የሆኑት ገመዶ ደደፎም አሁን ደግሞ ጠቅላይ ሚኒስትሩ አትሌቲክሱን ሊያግዙ ይገባል የሚል መልከታን አጋርተዋል። አፍሪካ ደረስን። የኬፕ ቨርዴ ብሔራዊ ቡድን
ከስዋሂኒ ጋር ያደረጉትን የዓለም ዋንጫ ማጣሪያ ጨዋታ 3-0 ረትተዋል። ድሉን ተከትሎ ኬፕ ቨርዲ ምድቧን በበላይነት በማጠናቀቅ ለ2006 የዓለም ዋንጫ ውድድር ማለፏን አረጋግጣለች። 600,000 ብቻ የሚጠጋ ህዝብ ያላት ኬፕ ቨርዲ በታሪኳ ለመጀመሪያ ጊዜ ነው ዓለም ዋንጫ ላይ የምትሳተፈው። ኬፕ ቨርዲ በተጨማሪም ለዓለም ዋንጫ ማለፍ የቻለች በታሪክ ሁለተኛዋ ትንሽ ሀገር መሆንም ችላም ክብረ ወሰን አስመዝግባለች። በዚህ ሰዓት አፍሪካን የወከሉት ኬፕ ቨርዲ፣ ጋና፣ አልጄሪያ፣ ግብጽ፣ ሞሮኮና ቱኒዚያ በዓለም ዋንጫ እንደሚሳተፉ አስቀድመው ያረጋግጡ ናቸው። የካሜሮን ብሔራዊ ቡድን ሁለተኛ ደረጃን ይዞ ያጠናቀቀ ሲሆን በቀጣይ ዓለም ዋንጫ ለማለፍ የጥሎ ማለፍ ጨዋታ ያስፈልገው ብሔራዊ ቡድን ሆኗል። እንዴት ይወጡታል የሚለው ደግሞ በቀጣይ የሚጠበቅ ነው የሚሆነው። ከምንም በላይ ግን በጣም አነጋጋሪ የነበረው የኬፕ ቨርዲ ለዓለም ዋንጫ ማለፍ ነው። ያውም 600,000 ህዝብ ብቻ ነው ያላት። ምናልባት ከአዲስ አበባ ህዝብ ቁጥር ራሱ በብዙ እጥፍ ያነሰ ነው ከአንድ ከተማችን መላው የሀገሪቱ ህዝብና ለዓለም ዋንጫ ግን መብቃታቸው አነጋጋሪ ነበር። በኬፕ ቨርዲ በኩል በእንደዚህ አይነት መልኩ ካለፉ በኋላ የሀገሪቱ መንግስት በበኩሉ ሁሉም ሰው ጨዋታውን ለመመልከት እንዲችል ከስራ ቀድሞ እንዲወጣ ሁላ ፍቃድ የተሰጠበት ነበር። በነገራችን ላይ እና ትላንት በጨዋታው ሰዓት ኬፕ ቨርዲ ሀገር ላይ ምንም አይነት ስራ አልነበረም። በሀገሪቱ ህዝብ ዘንድ በጉጉት የተጠበቀው ጨዋታ ለዓለም ዋንጫ ለማለፍ የተደረገ ነውና ዓለም አቀፍ መገናኛ ብዙሃን ጭምር ትኩረትም ስቦ የነበረ ነው። ሌሎችም በርከት ያሉ መራግብሮች ነበሩ። በእርግጥ የኤርትራና ታንዛኒያ ጨዋታ አስቀድሞ የተሰረዘ ነበረ። ደቡብ ሱዳን እና ቶጎ 0-0 ተጠናቀቀ። ቱኒዚያ ናሚቢያን 3-0 አሸነፈች። ሳኦ ቶሜ ኤንድ ፕሪንሲፔ ማላዊን 1-0 አሸንፋለች። ኢኳቶሪያል ጊኒ ከላይቤሪያ 1-1፣ ሌሴቶ ዛምቢያን 1-0 አሸንፋ ዚምባብዌን 1-0 አሸንፋለች። ሞሪተስ ከሊቢያ 0-0፣ ካሜሮን ከአንጎላ 0-0፣ ኬፕ ቨርዲ ስዊዝርላንድን 3-0 በሆነ ውጤት ትላንት ያሸነፈችበት ጨዋታ በአፍሪካ የዓለም ዋንጫ ማጣሪያ መርሃ ግብሮች ነበሩ። የምንጠብቃቸው ትልልቅ መርሃ ግብሮች አሉ። ለአብነት ያክል የሴኔጋል ለዓለም ዋንጫ ማለፍ 1 ነጥብ ብቻ ያስፈልጓል 100% ለማረጋገጥ። በእርግጥ አሁንም ባለው ሁኔታ ያለው የግብ ልዩነት ሴኔጋልን ሊያሳልፋት ይችላል። በአንደኝነት ሴኔጋል እስከዚህ ሰዓት 9 ጨዋታዎችን አድርጋ 6 ድል 3 አቻ አላት። ሽንፈት የሚባል ነገር በመድረኩ አልገጠማትም። የሴኔጋል ተከታይ ኬፕ ቨርዲም ብትሆን 6 ድል 1 አቻና 2 ሽንፈት ገጥሟታል። እንዳጠቃላይ በሁለቱ ብሔራዊ ቡድን መካከል ነው አንደኛ ሆኖ ለማለፍ ፍልም ያለው። ነገር ግን ሴኔጋል ከሞሪታኒያ ጋር ነው ጨዋታውን የምታደርገው። ስለዚህ ጨዋታ አቻ መውጣት ብቻ ሴኔጋልን በቀጥታ ለዓለም ዋንጫ ያበቃታል። አሊያም ደግሞ የዲሞክራቲክ ሪፐብሊክ ኦፍ ኮንጎን ውጤት አይታ ማለፏን ማረጋገጥ ትችላለች። ተጠባቂ መርሃ ግብር ነው። ከዛ ውጪ የናይጄሪያ ብሔራዊ ቡድንም በወሳኝ ምዕራፍ ላይ ይገኛል። በነገራችን ላይ የናይጄሪያ ብሔራዊ ቡድን የፊት መስመር አጥቂ ቪክተር ኦስሜን ለናይጄሪያ 43 ጨዋታ ነው እስካሁን ያደረገው። 26 ጎሎች፣ 12 አሲስት፣ 38 የግብ አስተዋጽኦ እንደዚሁ ማበርከት ችሏል። ዛሬ በአፍሪካ ምድር የዓለም ዋንጫ ማጣሪያ መርሃ ግብሮችም እንደዚሁ ቀጥለው የሚካሄዱ ነው የሚሆነው። በዓለም ዋንጫ የማጣሪያ መርሃ ግብር ተጠባቂ ጨዋታዎች ውስጥ ለአብነት ያክል ራሷ ናይጄሪያ ዛሬ ከቤኒን የምታደርገው ጨዋታ በትልቁ ይጠበቃል። ትልልቆቹ ብሔራዊ ቡድኖችም ጨዋታ አላቸው። ለአብነት ያክል ሴሸልስ ከጋምቢያ፣ ሶማሊያ ከሞዛምቢክ፣ ሳውዝ አፍሪካ ከሩዋንዳ፣ አልጄሪያ ከኡጋንዳ፣ ጊኒ ከቦትስዋና፣ ሴኔጋል ከሞሪታኒያ፣ ጋቦን ከብሩንዲ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከሱዳን፣ ሞሮኮ ከኮንጎ እና ኮት ዲቫር ከኬንያ ዛሬ በአፍሪካ ምድር የሚደረጉ የዓለም ዋንጫ የማጣሪያ ጨዋታዎች ናቸው። ስለዚህ በትልቁ የምንጠብቃቸው በተለይም የሴኔጋልና የሞሪታኒያ ጨዋታ ዛሬ በትልቁ ይጠበቃል። ምሽት 4 ሰዓት ጀምሮ ነው የሚደረገው። ሴኔጋል ከዚህ ጨዋታ 1 ነጥብ ብቻ ወደ ዓለም ዋንጫ ስለሚያሳልፋት። በአውሮፓ ዙሪያም በርከት ያሉ መርሃ ግብሮች ይደረጋሉ። የዓለም ዋንጫ የማጣሪያ መርሃ ግብሮች ኤስቶኒያ ከሞልዶቫ፣ ኢታሊ ከኢስራኤል፣ ፖርቱጋል ከሃንጋሪ፣ እንደዚሁም ተርኪ ከጆርጂያ፣ አየርላንድ ከአርሜኒያ፣ አንዶራ ከሰርቢያና ላቲቪያ ከኢንግላንድ ወይም ከእንግሊዝ የሚያደርጓቸው ጨዋታዎች ዛሬ በትልቁ ይጠበቃሉ። በነገራችን ላይ ከኤስቶኒያና ከሞልዶቫ ጨዋታ ውጭ የተቀሩት ጨዋታዎች በሙሉ የሚደረጉት ምሽት 3:45 ነው። ስለዚህ በተለይ በትልቁ የሚጠበቁት ሮናልዶ ሀገሩን የሚወክልበት የፖርቱጋልና የሃንጋሪ ጨዋታ፣ እንደዚሁም እንግሊዝ ከላቲቪያ የሚያደርጓቸው ጨዋታዎች እነኚህ በሙሉ የሚደረጉት ምሽት 3:45 ሲል ጀምሮ ነው። ስለዚህ እነኚህን ጨዋታዎች ትከታተላላችሁ። ሌላ ትልቁ ጨዋታም በምሽቱ የሚጠበቀው ስፔን ከቡልጋሪያ የሚያደርጉትም ጨዋታ ነው። ሌላ በምሽቱ 3:45 ሲል የሚጀምር ትልቅ ጨዋታ ነው። እነኚህን ጨዋታዎች እንድትከታተሉ በአክብሮት ጋበዝን። በተለይም በብሔራዊ ቡድን ውስጥ የሚገኙ
በርከት ያሉ የተላላቅ የአውሮፓ ክለብ ተጫዋቾች ይገኛሉና ትልቅ ጨዋታ ይሆናል ተብሎ ይጠበቃል። ትላንት ወደ ነበሩ መራገሮች እንሻገር። በአውሮፓ ዙሪያ ከነበሩት ውስጥ ያለምንም ግብ የተጠናቀቀው የስሎቬኒያ እና የስዊዘርላንድ ጨዋታ ይጠቀሳል። 0-0 በሆናቸው ውጤት ነው ይህ መርሃ ግብር መጠናቀቅ የቻለው። ሌላ በ1-1 በሆናቸው ውጤት የተጠናቀቀው ደግሞ የኖርዝ ሜኬዶኒያ እና የካዛኪስታን ጨዋታ ነበረ። ግብ በማስቆጠር ረገድ ካዛኪስታኖች ቀዳሚ ነበሩ። ካርማን 54ኛው ደቂቃ ላይ መሪ ያደረገም ለኖርዝ ሜኬዶኒያ ባርዲኖ 74ኛው ደቂቃ ላይ ያቻነቷን ግብ ያስቆጠረው። ጨዋታው 1-1 በሆነ ያቻ ውጤት ነበረ መጠናቀቅ የቻለው። ሌላኛው መርሃ ግብር ስሎቫኪያ ሉክዘምበርግን 2-0 ያሸነፈችበት ነበረ። ለስሎቫኪያ ሁለቱን ግቦች ኦብራት 55ኛው ደቂቃና ሳርዚን 72ኛው ደቂቃ ላይ ማስቆጠር ችለው ስሎቫኪያ ሉክዘምበርግን 2-0 በሆነ ውጤት ድል አድርጋለች። ዩክሬን ከአዘርባይጃን ተጠባቂ መርሃ ግብር ነበረ። ዩክሬን አዘርባይጃንን 2-1 በሆነ ውጤት ድል አድርጋለች። የዩክሬንን ሁለት የማሸነፊያ ግቦች ሁቱስ ላኪ 20ኛው ደቂቃ ላይ፣ ማሎቭስኪ 64ኛው ደቂቃ ላይ አስቆጥሯል። ለተሸናፊዋ ብሔራዊ ቡድን አዘርባይጃን ብቸኛዋን ግብ ከረፍት በፊት አልቢትሩ በጨመሩት 45ኛው ደቂቃ ተጠናቆ በጭማሪው ደቂቃ ላይ አኮዳዛንድ ነበረ ማስቆጠር የቻለው። ጨዋታውም በዩክሬን 2-1 በሆነ ውጤት ድል አድራጊነት ተጠናቋል። የምሽቱ ያልተጠበቀ ጨዋታ ኮሶቮ ስዊድንን 1-0 ያሸነፈችበት ጨዋታ ነበረ። 32ኛው ደቂቃ ላይ አስላኒ ባስቆጠረው ብቸኛ ግብ ኮሶቮ ስዊድንን 1-0 በሆነ ውጤት ድል አድርጋለች። አሁን የስዊድን ለዓለም ዋንጫ ማለፍ ተአምር ጭምር ነው የሚፈልገው። የኮሶቮና የስሎቬኒያን ተከታታይ ጨዋታ 2 ሽንፈትና ስዊድን ተከታታይ 2 ጨዋታ ድል ያስፈልጋታል። ስዊዘርላንድ በ10 ነጥብ ምድቡን ትመራለች። ኮሶቮ በ7 ትከተላለች። ስሎቬኒያ በ3 ሶስተኛ ናት። ስዊድን በ1 ነጥብ ብቻ 4ኛ ደረጃ ላይ ተቀምጣለች። ስዊድን እንደ አጠቃላይ በዓለም ዋንጫ የማጣሪያ ጨዋታ 4 ጨዋታ አድርጋለች። ድል የሚባል ነገር የለም። አንዳቻን ያላት ትልቁ ውጤቷ ያቺ 1 ነጥብ የተገኘችበት። ከዛ ውጪ 3 ጨዋታ ተሸንፋለች። 2 ጨዋታ ብቻ ነው ስዊድን ያስቆጠረችው። 2 ጎሎች በጨዋታ ላይ 7 ግብ ተቆጥሮባታል። የደረጃ ሰንጠረዡ ግርጌ ላይ ነው የምትገኘው። እዚህ ቡድኖች ደግሞ እንደ አሌክሳንደር አይሳክ ያለ እንደ ቪክተር ዮኬሬሽ ያሉ አጥቂዎች እንደ ቪክተር ሌንድሎፍ ያለ በመከላከሉ ልምድ ያለውም ተጫዋች አላቸው። በርካታ ልምድ በአውሮፓ ውስጥ ያለ ተጫዋች አላቸው። ግን ትላንትና እንኳን ከ5 በላይ ሬቲንግ ያገኘ የስዊድን ተጫዋች የለም። ሁሉም ከ5 እና ከዛ በታች ነው ሬቲንግ ያገኙት። በጣም አስከፊ ጊዜን እያሳለፉ ነው። በርካታ ስዊድናዊም በእነኚህ ከዋክብቶቻቸው ላይ ትችቶችን ሲሰነዝሩ ነበር። ሌላኛው ተጠባቂ መርሃ ግብር ቤልጂየምን ከዌልስ ያገናኘ ጨዋታ ነበረ። ጨዋታውም በቤልጂየም 4-2 አሸናፊነት ተጠናቋል። በእርግጥ ቀድማ ገብ ያስቆጠረች ዌልስ ነበረች። ሮንዶን 8ኛው ደቂቃ ላይ መሪ ያደረጋቸው። በኋላ ላይ ግን በእንግዳዋ ቡድን ቤልጂየም በኩል ኬቨን ደብሩይነ 18ኛውና 76ኛው ደቂቃ ላይ፣ ሙኒር 24ኛው ደቂቃ እና ትሮሳርድ 9ኛው ደቂቃ ላይ ገብ አስቆጠሩ። 4-1 አድርገውታል። ተጨማሪ ግብ ሁለተኛው ግብ የተገኘችው ቦርድ ሄድ 89ኛው ደቂቃ ላይ ለዌልስ ግብ አስቆጥሮ ነው። በድምሩ በአጠቃላይም የኬቨን ደብሩይነ ሀገር ቤልጂየም 4-2 በሆነ ውጤት ትላንት ዌልስን በዓለም ዋንጫ የማጣሪያ ጨዋታ እንደዚሁ ድል ያደረገችበት ነበረ። ኬቨን ደብሩይነ 11ኛ የግብ አስተዋጽኦን ባለፉት 12 መርሃ ግብሮች ለክለብ ናፖሊና ለሀገሩ ቤልጂየም እንደዚሁ ማበርከት የቻለበት በጣም አስደናቂ ምሽት ነበረ። ኬቨን ደብሩይነ በአጠቃላይ በዓለም ዋንጫ የማጣሪያ ጨዋታ 6ኛ መርሃ ግብር ነው ከቤልጂየም ጋር ያደረገው። በእነኚህ 6 የዓለም ዋንጫ የማጣሪያ ጨዋታዎች 6 ግብና እንዳሲስት አለው። በ6 ጨዋታ 7ኛ የግብ አስተዋጽኦ ነው ማለት ይቻላል። ኬቨን ደብሩይነ ባለፉት 5 ጨዋታ ደግሞ ያለውንም ቁጥራዊ መረጃ ካየን ከናፖሊ ጋር ደምረን ማለት ነው በ5 ጨዋታ 6 ግብና እንዳሲስት አለው። በ5 ጨዋታ 7 የግብ አስተዋጽኦም አለው ማለት ነው። የናፖሊንም ከደመርንለት ማለት ነው። በጣም አስደናቂ ጊዜን እያሳለፈ ነው። ምናልባት በምሽቱ ጨዋታ ትንሽ ለየት ያለው አጋጣሚ የቤልጂየሙ ግብ ጠባቂ ቲቦት ኮርቷ ሜዳ ውስጥ አይጥ ሲያሯሩጥ ነበረ ከሜዳ ለማስወጣት። ግብም ሲጠብቅ አይጥም ሲጠብቅ ነበር ያመሻው ማለት ይቻላል። ቲቦት ኮርቷ ሀገሩም 4-2 በሆነ ውጤት በምሽቱ ጨዋታ እንደዚሁ ድል ያደረገችበት። ኬቨን ደብሩይነ ግን ከሲቲም ከወጣ በኋላ የእግር ኳስ ህይወቱ አሁንም አንጸባርቆ እንደቀጠለ ነበረ።
ጀርመን ለዓለም ዋንጫ ለማለፍ በሩ ላይ ደርሳለች። ወደ ቤተሰቦቻችን ትላንትና በጣም ወሳኝ ጨዋታ ነበራት ከኖርዝ አየርላንድ ጋር 1-0 በሆነ ውጤት ድል አድርጋለች። በዛሬ ዓመት ቆይታው ከታዳጊው ቡድን ጋር ነበረ ኒክ ቮልትሜድ። አሁን ግን የዋናው ብሔራዊ ቡድን አካል ሆኗል። ትላንትናም 31ኛው ደቂቃ ላይ ያስቆጠራት ብቸኛ ግብ በጨዋታው ልዩነት ፈጥራ 1-0 በሆነ ውጤት ጀርመን ኖርዝ አየርላንድን ድል አደርጋለች። እጅግ በጣም አስደናቂ ምሽት ነበር ለተጫዋቹም ለጀርመንም። እንዳልኳችሁ የዓለም ዋንጫ መግቢያው በር ላይ ቆማለች ጀርመን። አሁን 4 ጎሎችን ባለፉት 5 ጨዋታ አስቆጥሯል ኒክ ቮልትሜድ። ኖርዝ አየርላንድ ሉክዘምበርግ ላይ ብቻ ነው ያስቆጠረው። ከዛ ውጪ በፕሪሚየር ሊግ ለኒካስል እየተጫወተ ኖቲንግሃም ፎረስት እና አርሰናል ላይ ያስቆጥሯል። በአውሮፓ ሻምፒዮንስ ሊግ ዩኒየን ሴንት ግሎሲ ላይ ማስቆጠር ችሏልና ባለፉት 5 ጨዋታ አራተኛ ግቡን ላይ ደርሷል። ምናልባት የባየር ሙኒክ ስፖርቲንግ ዳይሬክተር ኒካስል ተሸውዷል ለዚህ ተጫዋች ላይ ያለ ነበረ፣ ግን ተጫዋቹ አልሸወድኳቸውም ምን በግብ አስተዋጽኦ ጭምር እያሳየ ይገኛል። ተጠባቂ ጨዋታ የነበረው አይስላንድ ከፈረንሳይ ያደረጉት ጨዋታ ነበረ። በጨዋታው ላይ አይስላንድ ናት ቀዳሚ የነበረችው። ፓውልሰን 39ኛው ደቂቃ ላይ ግብ አስቆጥሮ አይስላንድ ተመራ ነበረ። ከረፍት በኋላ ክሪስቶፈር ንኩንኩ 63ኛው ደቂቃ ላይ ፈረንሳይ ናቸው ያደረጋት። ዣን ፊሊፔ ማቴታ 68ኛው ደቂቃ ላይ ፈረንሳይን ወደ 2-1 መሪነት ቀየረ። 70ኛው ደቂቃ ላይ ሃሊንሰን ለአይስላንድ ተጨማሪ ግብ አክሎ ጨዋታው 2-2 በሆናቸው ውጤት መጠናቀቅ ችሏል። የዣን ፊሊፔ ማቴታ ለፈረንሳይ ብሔራዊ ቡድን የመጀመሪያ ጨዋታውን ባረገበት ሰዓት ላይ የመጀመሪያ ግቡን አስቆጥሯል። በቋሚነት የጀመረበት ጨዋታ ነበረ። ባለፈው የውድድር ዓመት ዣን ፊሊፔ ማቴታ 21 ግቦችን አስቆጥሮ ክሪስታል ፓላስ 2 ዋንጫዎችን እንዲያሳካም የአውሮፓን ትኬት እንዲቆርጥና የሱን የፈረንሳይ ብሔራዊ ቡድን ተጠሪነት ማረጋገጥ ችሎ ነበረ። ባረጋገጠበት እነኛ የባለፈው ዓመት ጎሎቹ ዘንድሮ ፈረንሳይንም የድል ጎዳና ባትቀናጅ እንኳን ቢያንስ ከጨዋታው 1 ነጥብ እንድታገኝ የራሱን ትልቅ አስተዋጽኦ አበርክቷል። ይህን መረጃ ለእናንተ ውድ አድማጮቻችን እስካደረስንበት ሰዓት ድረስ አዘጋጆቹን ካናዳ፣ ሜክሲኮና ዩናይትድ ስቴትስ ኦፍ አሜሪካን ጨምረን በዓለም ዋንጫ የሚሳተፉት ያረጋገጡት ማለት ነው ጃፓን፣ ኒውዚላንድ፣ ኢራን፣ አርጀንቲና፣ ኡዝቤኪስታን፣ ደቡብ ኮሪያ፣ ጆርዳን፣ አውስትራሊያ፣ ብራዚል፣ ኢኳዶር፣ ኡራጋይ፣ ኮሎምቢያ፣ ፓራጓይ፣ ሞሮኮ፣ ቱኒዚያ፣ ግብፅ፣ አልጄሪያ፣ ጋናና ኬፕ ቨርዴ መሆናቸውን ተመልክተናል። ስለዚህ ውድ ቤተሰቦቻችን በቀጣይነት በትልቁ የምንጠብቃቸው አውሮፓን ወክለው በዓለም ዋንጫ እነማን ይሳተፋሉ የሚለው በቀጣይ በትልቁ የሚጠበቅ ነው። ስለዚህ በቀጣይ ወር በነገራችን ላይ በኖቬምበር አጋማሽ ከኖቬምበር 14 ወይም የዛሬ ወር ጀምሮ ሌሎች የዓለም ዋንጫ የማጣሪያ ጨዋታዎች በኢንተርናሽናል ብሬክ ስለሚመጡ ያኔ ደግሞ ቀጣዮቹን ሙር እያወቀን እንመጣለን። ወደ ክለብ እግር ኳስ እንመለስ ውድ ቤተሰቦቻችን። በክለብ እግር ኳስ የአውሮፓ እግር ኳስ ማህበር ዩኤፋ የወሰነውን አዲስ ውሳኔ እንንገራችሁ። ይኸውም በቀጣይ 2027 በሚጀመረው የአውሮፓ ሻምፒዮንስ ሊግ ውድድር ላይ አዲስ ቅርጽ ይኖራል ብሏል። ስለዚህ ከ2027 ጀምሮ በሚኖሩ የአውሮፓ ሻምፒዮንስ ሊግ ላይ የዋንጫው ባለቤት ክለብ የሆነው ወይም የ2026 የአውሮፓ ሻምፒዮንስ ሊግ ባለ ክብሩ ክለብ በ2027 ማክሰኞ ቀን ላይ ብቻውን የመክፈቻ ጨዋታውን ያደርጋል ማለት ነው። ከተጋጣሚው ቡድን ጋር የሚያደርገው ጨዋታም ብቸኛ የማክሰኞ ምሽት ጨዋታ ይሆናል ማለት ነው። ስለዚህ ቀሪ ቡድኖች ወይም የተቀሩት ክለቦች ሮብና ሐሙስ በመደበኛ ሰዓት የአውሮፓ ሻምፒዮንስ ሊግ ጨዋታቸውን ያደርጋሉ። የአውሮፓ ሻምፒዮንስ ሊግ ባለ ክብሩ ክለብ ግን ጨዋታውን ብቻውን ያደርጋል። ስለዚህ የቴሌቪዥን መብት፣ በቂ እይታ፣ ተደራሽነት፣ ብዙ ነገር ተጠቃሚ ይሆናል። ስለዚህ የአውሮፓ ሻምፒዮንስ ሊግ ዋንጫን ባለቤት መሆን ማክሰኞ ቀን ለብቻ ጨዋታ እንዲያደርጉ ያስችላል ተብሏል። በሪያል ማድሪድ በኩል አትሌቲክ 2 መረጃዎችን ማረጋገጫ ሰጥቶባቸዋል። የመጀመሪያው ትሬንት አሌክሳንደር አርኖልድ ለኤል ክላሲኮ ጨዋታም ይደርሳል የሚለውን አረጋግጧል። ሌላ በዛው በቀኝ ተመላላሽነት የሚጫወተው የክለቡ አንጋፋ ተጫዋችና ባለልምዱ ዳኒ ካርቫሃልም ለኤል ክላሲኮ ጨዋታ ይደርሳል የሚል መረጃን ትላንት አትሌቲክ ይዞ ወጥቷል። በነገራችን ላይ ኤል ክላሲኮ በፈረንጆች አቆጣጠር ኦክቶበር 26 ነው የሚካሄደው። ስለዚህ ኦልሞስት ከ12 ቀናት በኋላ ኤል ክላሲኮ ጨዋታ ይደረጋል። ምናልባት በጉዳት እየታመሱ የሚገኙ 2 ክለቦች የሚያደርጉት ጨዋታ ማለት ይቻላል።
በከዋክብት ደረጃ የከዋክብት ጥረት የለባቸውም ግን በጉዳት ነው የተቸገሩት ስለዚህ አርኖልድ እና ዳኒ ካርቫል ለጨዋታው ይደርሳሉ ተብሏል ፌርናንድ ሜንዲም በተመለከተም ፈረንሳይ ሪያል ማድሪድ የኋላ መስመር ተጫዋች ፌርናንድ ሜንዲ ወደ ልምምድ ሊመለስ መሆኑን አትሌቲክ አረጋግጧል ፌርናንድ ሜንዲ ከ6 ወራት ጉዳት በኋላ በዚህ ሳምንት ወደ ልምምድ ለመመለስ ዝግጅቱን ማጠናቀቁ ተረጋግጧል ፌርናንድ ሜንዲ በሪያል ማድሪድ 17 ጊዜ ጉዳት ሲያጋጥመው 112 ተጫዋቾች አመልጠውታል ሜንዲ ሪያል ማድሪድን ከተቀላቀለ ወዲህ አጠቃላይ 624 ቀናቱን ያሳለፈው ሲታመም ሲጎዳ ሲታከም እንጂ ሲጫወት አይደለም ውድ ቤተሰቦቻችን በአመቱ መጨረሻም ልክ እንደ ሌሎች የሪያል ማድሪድ ስማቸው እንደተጠቀሱ ተጫዋቾች ሁሉ ከሪያል ማድሪድ እንደዚሁ ይለቃል ተብሎ ይጠበቃል የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃዎች እያደረስናችሁ እንገኛለን ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከቃል ስፖርት ዩቲዩብ ቻናላችን ጋር በድጋሜ ላይክ ሰብስክራይብ ሼር እያደረጋችሁን መልካም ቆይታ ተመኘን ክሪስታል ፓላሱ ቼርማን ከሰሞኑ አንድ ነገር ተናግረው ነበር ኦሊቨር ግላስነርን ለማቆየት ድርድር ጀምረናል ብለው ነበር ታዲያ ከዚህ ጋር በተያያዘ ከስካይ ስፖርት ጋር ቆይታ የነበረው ክሊንተን ሞሪሰን በክሪስታል ፓላስ ቤት ኦሊቨር ግላስነር የሚቆዩ ከሆነ ትልቅ ኢንቨስትመንት ያስፈልጋቸዋል ምክንያቱም እሳቸው በቡድን ውስጥ ያስቀመጡት ራዕይ ያለ ያም ራዕይ ክለቡን የፕሪሚየር ሊግ ዋንጫ ባለ ክብር በቅርብ ዓመታት ውስጥ ማድረግ ነው ለዛ ደግሞ ክለቡ በደንብ ኢንቨስት ማድረግ አለበት ስለዚህ በፓላስ ቤት የእሳቸው ቆይታ ትልቅ ኢንቨስትመንትን ያመጣልና ወይ ደግሞ ይሄ የክረምትና የጥር ዝውውር ላይ ትልቅ ዝውውሮችን የሚፈጽም ቡድን ያደርገዋልና በፓላስ ቤት እንደ አዲስ አብዮት ያዋለው እያለ ነው ክሊንተን ሞሪሰን ትላንት ከስካይ ስፖርት ጋር በነበረው ቆይታ ከሰሞኑ እንግዲህ የእሳቸው ቆይታ የሚረጋገጥ ከሆነ በበርካታ ክለቦች የሚፈልጉ የፓላስ ተጫዋቾች ቆይታቸው እንዴት ያለ ይሆናል የሚለው አጠያያቂ ነው እሳቸው ከመጡ በኋላ የፓላስ ተጫዋቾች በአውሮፓ ዙሪያ ተፈላጊ እንደሆኑ ይታወቃል ኤርሊንግ ብሮት ሃላንድ በአውሮፓ የወርቁን ጫማ ለመውሰድ ትግል ላይ ካሉ ተጫዋቾች ውስጥ ይጠቀሳል የሲቲዩና የኖርዌይ ብሔራዊ ቡድን ተጫዋች ኤርሊንግ ብሮት ሃላንድ እስካሁን በ24 ግቦች ላይ ተሳትፏል በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል ሃሪኬን 22 ግቦች ላይ ተሳትፏል ኬሊያን ምባፔ 21 ግቦች ላይ ተሳትፏል ነኚህ ተጫዋቾች የወርቁን ጫማ ለመውሰድ ጥረት እያደረጉ ነው ሃላንድ ግን በብዙ ነጥሮ ይገኛል በነገራችን ላይ በጣም እንዳስገራሚ መረጃ እንንገራችሁ ስለ ኤርሊንግ ብሮት ሃላንድ በዚህ ዓመት ለሀገሩም ይሁን ለክለቡ ሲቲ ሲጫወት ግብ አስተዋጽኦ ለማበርከት ወይ አሲስት ለማድረግ ወይ ግብ ለማስቆጠር 52 ደቂቃ ብቻ የሚፈጅበት ተጫዋች ሆኗል በአማካይ ምናልባት በቅርብ ዓመታት ውስጥ እንደዚህ አይነት ንጻሬ ሰምታችሁ ታውቃላችሁ ወይ የሃላንድ ፍጹም የተለየ ብሎታል ፋብሪዚዮ ሮማኖ ራሱ የሆነ ለመረዳት በጣም አስቸጋሪ ደረጃ ላይ ደረሰ አጥቂ ብሎታል የአጥቂው ሻርፕነት በጣም አስደናቂ ሆኗል ሌላኛው ጀሬሚ ዶኩ ትላንትና ቤልጂየም ድል ባረገችበት ጨዋታ ላይ አሲስት አድርጎ ነበር በዌልሱ ጨዋታ ላይ ይህ ተጫዋች ራሱ ብዙ ያልተዘመረለት ግን በሲቲ ቤት በጣም አስደናቂ ተጫዋች ነው ለአብነት ያክል ጀሬሚ ዶኩ ትላንት ዌልስ ላይ ድል በተቀናጀችው ቤልጂየም ብሔራዊ ቡድን ውስጥ በርካታ ድሪብል የነበረው እሱ ነው 8 በርካታ የአንድ ለአንድ ግንኙነት ያሸነፈው 9 እሱ ነው አንድ አሲስት አበረከተ 9 ኳሶችን በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ ነካ 2 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀበለ 80% ኳስን የማቀበለም ስኬት ነበረው 100% ረጅም ኳሶቹ ለቡድን አጋሮቹ ደርሶለታል እጅግ በጣም አስደናቂ ተጫዋች መሆኑን ይሄ ተጫዋች እያስመሰከረ ይገኛል ምናልባት በየሚጫወትባቸው ብሔራዊ ቡድን ቤልጂየም እና በማንቸስተር ሲቲ የከዋክብቶች መብዛት በብዙ የደበቀው ይመስላል ቸልሲ ደርሰናል ውድ ቤተሰቦቻችን ታሪክ ጆርጅ እና እንደዚሁም ጄምስ ባዮን ጊተንስ ትላንት ለእንግሊዝ ብሔራዊ ቡድን ከ1 ዓመት በታች ተጫወቱ ታሪክ ጆርጅ በጨዋታው ላይ ግብ ሲያስቆጥር ጄም ባዮን ጊተንስ ደግሞ አሲስት አድርጓል ሁለቱ ተጫዋቾች በቼልሲ ቤት ትልቅ ተስፋ የተጣለባቸው ተጫዋቾች ናቸው ምናልባትም ግን ከመጫወቻ ደቂቃ ጋር በተያያዘ በጥር ሊለቁ ይችላሉ የሚሉ መረጃዎች በስፋት እየወጡ ነበር ከሁለቱም ጋር በተያያዘ በተለይም ታሪክ ጆርጅ በክረምት ክለቡን ሊለቅ ሰዓታት ሲቀሩት በወረቀት መዘግየት ምክንያት የቀረ ተጫዋች እንደሆነ ይታወቃል ጄምስ ባዮን ጊተንስ ደግሞ ጅማሮ ጥሩ አይደለም በሚል ነበር ለማንኛውም ሁለቱ ተጫዋቾች ትላንት ከቼልሲ ተጫዋቾች በ21 ዓመት በታች እንግሊዝ ብሔራዊ ቡድን ተሳትፎ ግብና የግብ አስተዋጽኦ የነበራቸው ናቸው ቶድ ቦሊ ለቼልሲ የሚዲያ አባላት ስለ ኤስታቪዮ
በደንብ መረጃዎችን እንዲያቀርቡና ተጫዋቹን እንዲያስተዋውቁ ትዕዛዝ ሰጥቷል ተብሏል። ተጫዋቹ ራሱ ግን ራሱን በደንብ እያስተዋወቀ ይገኛል። አንድ በጣም አስገራሚ ንጻሬ ቁጥር እንንገራችሁ። አውሮፓው ለታዳጊ የምዘምረው ለላሚን ያማል ነው። ሁለቱም አሁን 18 ዓመት ሞልቷቸዋል። ኤስታቪዮም ላሚን ያማልም። ኤስታቪዮ 100 ጨዋታዎች ውስጥ 31 ግብና 16 አሲስት አለው። የላሚን ያማልን ካየን በግብ ደረጃ በ10 ይበለጣል በኤስታቪዮ 31 ላሚን ያማል 21 ግብ ነው ያለው። በአሲስት ደረጃም በእጥፍ አካባቢ ሊበለጥ ጥቂት ነው የሚቀሩት በላሚን ያማልና በተጫዋቹ መካከል ያለው። የላሚን ያማል ያው በ28 አሲስት አለው፣ ኤስታቪዮ 16 ነው። እነኚህ ተጫዋቾች እንደዚህ አይነት ነጻሪ ያላቸው እንግዲህ ቶድ ቦሊ በኤስታቪዮ ላይ ትልቅ ስራዎች ይሰሩ፣ ተጫዋቹን በተለይም ለሚዲያው የማስተዋወቅ ስራ ብለዋል። ሚዲያ እንዴት ተጽዕኖ ፈጣሪ እንደሆነ በላሚን ያማል ላይ እየተመለከቱት እንዳለ ያሳብቅባቸዋል። ቸልሲ የ16 ዓመቱን የቀይ መስመር ተከላካይ ሩይሌን አስፈርመዋል። ታዳጊው የቼልሲ አካዳሚን በትላንትናው ዕለት ተቀላቅሏል። ሌላኛው የቼልሲ የአካዳሚ ተጫዋች ይሆናል ተብሎ ግን ለአውሮፓ እግር ኳስ እንዲለምድ ወደ ስትራስቡርግ ያመራው ኬንድሪ ፓየዝ የፍራንስ ሊጋ የመስከረም ወር ምርጥ ወጣት ተጫዋች ተብሎ ተመርጧል። በቀጣይ የቼልሲ ዋናውን ቡድን እንደዚሁ ይቀላቀላል ተብሎ ይጠበቃል። ሊቨርፑል ደረስን። ውድ ቤተሰቦቻችን የፍሬድሪኮ ኬዛ ጉዳይ እልባት ይፈልጋል። ሊቨርፑሎችም እንግዲህ በጥር እልባት ይሰጡታል ተብሎ ይታሰባል። የ27 ዓመቱ ፍሬድሪኮ ኬዛ 2024 ላይ ነው ለመጨረሻ ጊዜ ለጣሊያን ብሔራዊ ቡድን ጥሪ ተደርጎለት ጨዋታ ያደረገው። የ2026 የዓለም ዋንጫ ሀገሩን በማጣሪያም ለመወከል ብታልፍም ባለም ዋንጫው ለመወከል የግድ የመጫወቻ ደቂቃ አስፈልጎታል በሊቨርፑል። በነገራችን ላይ የቀድሞ የቡድን አጋሩ ፍሬድሪኮ ቤርናርዴስኪ ከዚህ ተጫዋች ጋር በተያያዘ ይህ ተጫዋች ለጣሊያን ብሔራዊ ቡድን በጣም አስፈላጊ ነው፣ ጥሪ ያስፈልገዋል እያለ ነው። ግን የትኛውን የሜዳ ላይ ፐርፎርማንሱን አይተው ይጥሩት የሚለው ነገር ለአሰልጣኝ ጀነራል ጋቱሶም በጣም አስቸጋሪ ነገር ነው። ለማንኛውም በጥር እልባት ይሰጧል የተባለው ተጫዋች ሀገሩን ለመወከል አሁንም ፍላጎት እንዳለው ነው ስካይ ስፖርት በዘገባው ይዞት የወጣው። ፍሎሪያን ቬርዝ ብዙ ትችት እየደረሰበት ነው። በተለይም ከጀርመን ብሔራዊ ቡድንም ጋር አሁንም ሊሆንለት አልቻለም። ትላንትናም ወደ 6.2 ነው ሬቲንግ በጨዋታ ያገኘው። 92ኛው ደቂቃ ላይ ዩሊያን ኔግልስማን ቀይሮ አስወጥቶታል። በጨዋታው ላይ እንግዲህ ጀርመን 1-0 ስታሸንፍ ውጤት ለማስጠበቅ ነበረ ወደ መጨረሻው ቀያሪ ሲደረግ የነበረው። በ4-2-3-1 የ10 ቁጥር ቦታም በጨዋታው ላይ የተወሰኑ ደቂቆችን ደግሞ ሞር ወደ ግራ ክንፍ ዘንብሎ ሲጫወት ነበረ። ለማንኛውም ይህ ተጫዋችን በተመለከተ ሰሞኑን ክሎፕ በ116 ሚሊዮን ፓውንድ ሊቨርፑል መፈረሙ ጫና አሳደረበት እንጂ ለመላመድ ጊዜው ገና ነው። በእናንተ በምትተቹት ያክል አይደለም። በጀርመን እግር ኳስ ውስጥ አንድ የሚገኝ ተጫዋች ነው። በጊዜ ሂደት ሊጉን ሲላመድ ታዩታላችሁ፣ ጠብቁት ማለታቸው ይታወቃል። የፊታችን እሁድ የሚጠበቅ ትልቅ ጨዋታ አለ። ላንክሻየር ደርቢ ሊቨርፑል ከዩናይትድ በአንፊልድ ሮድ ስቴዲየም ጨዋታቸውን ያደርጋሉ። አንፊልድ ላይ የሚደረገውን ተጠባቂ ጨዋታ ማይክል ኦሊቨር በመሃል ሜዳ ዳኝነት ይመሩታል። የሁለቱም ክለብ ደጋፊዎች በስጋት የሚያዩት ጨዋታ ሊሆን ይችላል ባልቢትሩ ምክንያት። ዋና ዳኛው ከዚህ በፊት በ5 አጋጣሚ ላንክሻየር ደርቢን ጨዋታ መርተዋል። ማይክል ኦሊቨር የመሯቸውን ጨዋታ 3ቱ ባቻ ውጤት ሲጠናቀቅ ማንቸስተር ዩናይትድ 2ቱን ጨዋታም ያሸንፏል። ሊቨርፑል ማይክል ኦሊቨር ዋና ዳኛ ሆነው ከማንቸስተር ዩናይትድ ጋር ካረጋቸው ጨዋታዎች ድል የሚባል ነገር አይቶ አያውቅም። በስጋት ደረጃ ምናልባት ዩናይትድ የድል ችግር ስለሌለበት በስጋት ደረጃ ለቀይ ካርድ በጣም ቅርብ ናቸው እኛ አልቢትር ሜዳው ላይና ያ ለዩናይትድ ስጋት ሊሆን ይችላል። ለሊቨርፑል ያን ስጋት የሚሆነው ዩናይትድን ከኛ አልቢትር ጋር ገጥሞ ድል የሚባል ነገር አይተው አለማወቃቸው ነው። ለማንኛውም የፊታችን እሁድ በላንክሻየር ደርቢ 12:30 ሲል የሚጀመረ ጨዋታ ነው። ትልቁን ጨዋታ ወጣቱ አልቢትር ማይክል ኦሊቨር ይመሩታል። በጨዋታው ዙሪያ በዛው መረጃውን ለማጠቃለል ያክል ነው። ማንቸስተር ዩናይትዶች በ2025-26 ከሜዳ ውጪ የሚለብሱትን ነጩን መለያ ለመጀመሪያ ጊዜ እሁድ ከሊቨርፑል ጋር በሚደረግ የላንክሻየር ደርቢ ጨዋታ እንደሚለብሱት ነው መረጃዎች እየወጡ የሚገኙት። ስለዚህ ዩናይትድን በነጩ መለያ እንጠብቀዋለን ማለት ነው። ከብሔራዊ ቡድን ግዳጅ ጋር በተያያዘ የካሜሮን ብሔራዊ ቡድን ከአንጎላቻቸው ጋር ባደረጉት ጨዋታና 0-0 በተለያዩበት ጨዋታ ብሪያን ምቢሞ መደበኛ 90 ደቂቃውን ሜዳ ላይ አሳልፈዋል።
ይሄን መረጃ ለዩናይትድ ያን እስካደረስንበት ሰዓት ድረስ ብራያን ቤሞ ምንም አይነት ጉዳት እንዳላስተናገደና ለላንክሻየር ደርቢ ጨዋታ ዝግጁ መሆኑ ተረጋግጧል። ስለዚህ በቀጣይ ወደ ካሪንግተን ይመለሳል ማለት ነው። አዲስ ነገር ካለ ግን አፕዴት እናደርገዋለን። ሌላው ከብሔራዊ ቡድን ጋር የነበሩ የማንቸስተር ዩናይትድ ተጫዋቾችን ካየን ሌን ዮሮ ከፈረንሳይ ብሔራዊ ቡድን ከ1 ዓመት በታች ቡድንን ወክሎ ተጫውቷል። በዚህ እሱ በወከላቸው እንዳጠቃላይ ጨዋታም 6ኛ ጨዋታ ላይ ደርሳለች። የፈረንሳይ ከ1 ዓመት በታች ብሔራዊ ቡድን 2 ግብ ብቻ ነው የተቆጠረባቸው፣ 4 ጊዜ መረባቸውን አልደፈሩም። ሌን ዮሮ ደግሞ የተከላካይ ክፍሉን የሚመራው ነው። በወጣት ቡድን ውስጥ የዩናይትዱ ተከላካይ በብሔራዊ ቡድንም ደረጃ በጣም አስደናቂ ጊዜን እያሳለፈ ነው። የቤንያሚን ሼሽኮ ሀገር ስሎቫኒያ ያለ ግብ ከስዊዘርላንድ ጋር 0-0 በሆናቸው ውጤት ጨዋታውን አጠናቀለች። ስለዚህ ምንም አይነት የግብ አስተዋጽኦ አልነበረም በሼሽኮ በኩል። ሼሽኮን በተመለከተም ይህን መረጃ ለእናንተ እስካደረስንበት ሰዓት ምንም አይነት ጉዳት እንዳላጋጠመውና በዩናይትድ በኩል ለላንክሻየር ደርቢ ጨዋታ ዝግጁ መሆኑን ነው መረጃዎች እየጠቆሙ የሚገኙት። እንዳጠቃላይ ግን ዩናይትድን የወከሉ በዓለም ዋንጫ ማጣሪያ ጨዋታ በአፍሪካ ዙሪያም በላቲንም በአውሮፓ የሚገኙ ተጫዋቾች ዛሬና ነገ ጨዋታቸውን ጥንቅቅ አድርገው ወደ የክለቦቻቸው የሚመለሱ ነው የሚሆኑት። ስለዚህ ዩናይትድም ተጫዋቾች ጋር በተያያዘ እስከዚህ ሰዓት ድረስ የተመለሱት ነገርኳችሁ። በቀጣይ መረጃ ሰዓታችን ደግሞ ቀጣዮቹን እነግራችኋለሁ። እንግሊዛዊ አማካኝ ኮቢ ሜይኖ ምንም እንኳን የጨዋታ እድል እየተሰጠው ባይሆንም እየተሰጠ ባለው እድል ደስተኛ ባይሆንም ተጫዋቹ በመልበሻ ክፍል ውስጥ ምንም አይነት ችግር ለመፍጠር እየሞከረ አለመሆኑ ግን በብዙዎች ዘንድ አስመስግኖታል ይላል ፋብሪዚዮ ሮማኖ። አሰልጣኝ ሩበን አሞሪም እሱን የማቆየት ከፍተኛ ፍላጎት እንዳላቸው ሲገለጽ፣ ሆኖም ተጫዋቹ በቀጣይ የመውጫ በሩን ይመለከታል ተብሎ ይጠበቃል። በተለይም ደቂቃዎችን ማግኘት የተሳነው ኮቢ ሜይኖ በርከት ያሉ የአውሮፓ ክለቦች እኛ ጋና ያሉት መሆኑ ደግሞ ለዩናይትድ አሳሳቢ ሆኗል። ለተጫዋቹ ደግሞ መልካም እድል ነው። ስማቸው ያልተጠቀሱ የፕሪሚየር ሊግ ክለቦች በስፔን በጣሊያን ጨምሮ ለዓለም ዋንጫም ለመጫወት ካለው ፍላጎት አንጻር ተጫዋቹን ማካተት ፈልገዋል፣ እድል ሰጥተውት። በዩናይትድ በኩል ሩበን አሞሪም የስኳድ ዴብዛቸውን ሰፊ እንዲሆን ይፈልጋሉና ኮቢ ሜይኖን መልቀቅ አልፈለጉም። ግን ተጫዋቹ ጥር ላይ ጫና መፍጠሩ አይቀርም። እስከዚህ ሰዓት ድረስ ግን እንደ ጋርናቾም እንደ ራሽፈርድም መልበሻ ክፍሉ ላይ ችግር ያልፈጠረ ተጫዋች ሆኗል። በአካዳሚ ደረጃ ያደገ ነው። በእርግጥ ራሽፈርድም በዛን ያክል ደረጃ ቡድን ላይ ጫና ፈጥሯል አይባልም። የማንቸስተር ዩናይትድ እንግዲህ የክረምትና የጥር የዝውውር መስኮት እቅድ ውስጥ ካሉ ተጫዋቾች ውስጥ አንደኛው አዳም ዋርተን ነው። የዋጋ ተመኑ በተመለከተ 60 ሚሊዮን ፓውንድ የሚሉ ዘገባዎች እየወጡ ነበረ። ነገር ግን ክሪስታል ፓላሶች ይሄን እንግሊዛዊ የመሃል ሜዳ ተጫዋች በክለባቸው ማቆየት የመጀመሪያ ፍላጎታቸው ነው ተብሏል። ነገር ግን በአስገዳጅ ሁኔታ ይሄን የ1 ዓመት በታች ተጫዋች ለመሸጥ ካሰቡ ግን የወቅቱን ገበያ ይመለከታሉ እያለ ይገኛል ፋብሪዚዮ ሮማኖ። ስለዚህ ይሄንን ተጫዋች በቀላሉ ለዩናይትድን ብቻ ሳይሆን ለሌሎች ፈላጊዎችም ይለቃሉ ተብሎ አይጠበቅም። ዩናይትድ ግን ዋነኛ ፈላጊ ስለሆነ ነው። ስለዚህ የገበያውን ሁኔታ ይመለከታሉ። ቀጣይ ክረምት ላይ አማካይ በምን ያክል ዋጋ እየተሸጠ ነው የሚለው ዩናይትድ ተጫዋቹን መግዛት ካለባቸው በዛ ብቻ ሊሸጡላቸው አሊያም ግን በክለቡ ማቆየትን ቀድሜ ይሰጣሉ የሚል ዘገባ ነው ፋብሪዚዮ ሮማኖ ይዞት የወጣው። እዛው ዝውውር ላይ ቆይተን በጥር ማንቸስተር ዩናይትድን ይለቃሉ ተብሎ ከሚጠበቁ ተጫዋቾች አንደኛው ጆሽኳ ዜርኬዚ ነው። ምክንያቱም ይሄም ተጫዋች ሀገሩን ኔዘርላንድን በዓለም ዋንጫ መወከል ይፈልጋል። በነገራችን ላይ እስካሁን በዚህ ውድድር ዓመት በሁሉም መድረክ 82 ደቂቃዎችን ብቻ ነው ማሳለፍ እየቻለው የፕሪሚየር ሊግ 7 ሳምንት የካራባኦ ካፕ 1 ጨዋታን ጨምሮ ማለት ነው። እናም ተጫዋቹ በቀጣይ ዓለም ዋንጫ ሀገሩን ለመወከል ካለው ፍላጎት አንጻር በጥር ክለቡን ይለቃል ተብሎ ይታሰባል። የጣሊያን ክለቦች በስፋት የጆሽኳ ዜርኬዚ ፈላጊ ሆነው ብቅ ብሏል። ምናልባት እነ ሆይሉንድ እነ ራሽፈርድ እንደሆነላቸው ተረኛው አጥቂ ዜርኬዚ የሆነ ወይ በቀጣይ የምንጠብቅ ነው የሚሆነው። ይሄም ተጫዋች በጥር መውጫውን በር ያል ተብሎ ይጠበቃል። ምናልባት ለዩናይትድ ግን ጥሩ ሊባል የሚችለው ዜና በዚህ ሰዓት ሌሳንድሮ ማርቲኔዝ 100% ተረጋግጧል። ውድ ቤተሰቦቻችን ዴይሊ ሜል፣ ፋብሪዚዮ ሮማኖ፣ ስካይ ስፖርት ከኢንተርናሽናል ብሬክ በኋላ ጠብቁት እያሉ ነው። ለዩናይትድ ሌላ ትልቅ አስደሳች የሚባለው የሳምንቱ መረጃ እንደሆነ ይታወቃል። አርሰናል ቤት አርሰናልን ብቻ ብሎ ታሪካዊውን የቴሪ ዳንኤል ሆነሪን 14 ቁጥር መለያ ተቀብሎ አርሰናልን መወከል የጀመረው ቪክተር ዮኬሬሽ ባለፉት 8 ጨዋታ ግን ኳስና መረብን ማገናኘት አልቻለም። ከአትሌቲኮ ቢልባኦ የአውሮፓ ምሽት ጀምሮ ከሲቲ፣ ፖርት ቬል፣ ኒካስል ዩናይትድ፣ ኦሎምፒያኮስ፣ ዌስትሃም አሁን ደግሞ አገሩ ስዊድንን ወክሎ ስዊዘርላንድና ኮሶቮን ገጥሞ
ነኝም ብሔራዊ ቡድኖች ላይ ግብ አላስቆጠረም በነገራችን ላይ ስዊድን አጥቂ እንደዚህ አይነት የግብ ድርቅ የተጓዘበት ረጅም ጊዜ የለም በተለይ በፕሮፌሽናል እግር ኳስ መጫወት ከጀመረ ጊዜ ጀምሮ ማለት ነው በአርሰናል በኩል ማይክል አርቴታ ተጫዋቹን ሲያመጡ የብቃት ችግር አልተነሳበትም ነበር እሳቸው ለሱ የሚሆን ነገር ማቅረብ ይችላል ወይ ባጫወተ ደረጃ የሚል ጥያቄ ነበር ለማንኛውም ቪክተር ዮኬሬሽ ኳስና መረብን ካገናኘ ነው ትላንትና ስዊድን ከኮሶቮ ባረጉት ጨዋታ 8ኛ ጨዋታውን ደፍኗል በቀጣይ ከአርሰናል ጋር በፉልሃም ውስጥ ጨዋታ እንዴት ያለ ምሽት ሊያሳልፍ ይችላል ይጠበቃል በብሔራዊ ቡድን ደረጃም ትላንትና ሀገራቸውን ኮከሉት ላብነት ያክል ሳሊባ ከፈረንሳይ ብሔራዊ ቡድን በኩል ዮኬሬሽ ከስዊድን ትሮሳርድ ከቤልጂየም እንደውም ቤልጂየም ግብ አስቆጥሯል ኢታን ዋኔሪ ከእንግሊዝ ብሔራዊ ቡድን ጋር ያለ ጉዳት አጠናቋል ከ21 ዓመት በታች ነው ዋኔሪ ስለዚህ ወደ አርሰናል ይመለሳሉ ማለት ነው ዛሬ እነ ዴክላን ራይስ እነ ቡካዮ ሳካ በአርሰናል በኩል ሀገራቸውን ከሚወክሉት ይጣቀሳሉ እነ ኤብሬቼ ኢዜም አሉ በርግጥ ዴክላን ራይስ ሁሉም የእንግሊዝ ብሔራዊ ቡድን ተጫዋቾች ተደምረው ሁለት ነው ያላቸው የግብ አስተዋጽኦ ብዙ የአሲስት ብዙ ለግብ የሚሆኑ አሲስቶችን በዚህ ዓለም ዋንጫ ማጣሪያ ያበረከተው ዴክላን ራይስ ነው ዴክላን ራይስ 4 አሲስት አለው ቀሪዎቹ የእንግሊዝ ብሔራዊ ቡድን ተጫዋቾች 2 አሲስት ብቻ ነው ያላቸው ዴክላን ራይስም በዛሬ ምሽቱ ጨዋታ ላይ በትልቁ ይጠበቃል ሚኬል ሜሪኒዮ ደግሞ በአርሰናል በኩል ምናልባት ማይክል አርቴታ ካስፈረሙት በኋላ ወደ ቡድኑ ለምን እንዳስፈረሙት አጥቂ ባጡበት ሰዓት ላይ አማካይ ስፍራ ተጫዋቹ አጥቂ ሆኖ ተጫውቶ አሳይቷል ሚኬል ሜሪኒዮ ስፔን በዓለም ዋንጫ ማጣሪያም ካስቆጠረቻቸው ግቦች በ36% ላይ ቀጥተኛ ተሳትፏል ወይ አስቆጥሯቸዋል ወይ አሲስት አድርጓቸዋል በሀገሩም በእንግሊዝ ብሔራዊ ቡድንም በጣም አስገራሚ የሚባል ንጻሬ ያለው በነገራችን ላይ ምናልባት ንጻሬውን ከፍ የሚያደርግልን የኤርሊንግ ብሮት ሃላንድ ንጻሬ እንወሰደው ለሀገሩ በኤርሊንግ ብሮት ሃላንድ በኩል የተመዘገበው 41% ግብ ላይ ተሳትፎ ነው ከሱ ቀጥሎ 36% ነው የሚኬል ሜሪኖና ምን ያህል አስፈላጊ ተጫዋች እንደሆነ ማሳያ ነው ምናልባት ይህ ንጻሬው ማይክል አርቴታም ይሄን ተጫዋች ሲያመጡ ለምን እንዳመጡት ኦዴጋርድ ባለበት በወቅቱ ቶማስ ፓርቴ እንደዚሁም እነ ጆርጊኒዮ በነበሩበት ቡድን ውስጥ እነ ኢታን ዋኔሪ እድል እንዳይጡ በተባለ ሰዓት መጥቶ ግን ማጥቃቱን ሞር የሚያግዝ አጥቂም ሆኖ ሞር የሚጫወት ተጫዋች ሆኖ ተመልክተናል ከቡድን ዜና ጋር በተያያዘም አርሰናል እንግሊዝ ውስጥ ካሉት ብቻ ሳይሆን ዓለም ላይ በጣም ምርጡ ቡድን ነው እያሉ ይገኛሉ አንዲ ኢራኦላ የአርቴታ ታክቲክ የተቀናቃኝ ቡድኖች እርሱን ለመስበር በጣም አስቸጋሪ ያደርግባቸዋል ይላሉ እሳቸው ማይክል አርቴታ በአርሰናል ኃላፊነት ከወሰደበት ጊዜ አንስቶ የዚህን ቡድን አስተሳሰብ በሙሉ ቀይሯል ዲሲፕሊኑን ቀይሯል አሰራርና ተጫዋቾች ለውጧል በማጥቃትም በመከላከልም ቡድኑን አጠናክሯል በዓለም ዙሪያ የሚፈራ ቡድን ፈጥሯል አሁን እንግሊዝ ውስጥ ብቻ ሳይሆን በአውሮፓም ዙሪያ አርሰናል መግጠም የማይፈለገበት ሰዓት ደርሷል ለዚህ ደግሞ ማይክል አርቴታ ትልቁን ስራ ሰርቷል እያሉ ይገኛሉ የበርንማውዝ አሰልጣኝ አንዲ ኢራኦላ አርሰናል የአይንትራክ ፍራንክፈርቱን የግራ ተመላላሽ ተጫዋች ናትናኤል ብራውንን በወኪሎቻቸው በኩል እየተከታተሉ ነው ብሏል የጀርመኑ ተነባቢ ጋዜጣ ቢልድ በርከት ያሉም የአውሮፓ ክለቦች በየስቴዲየም መለማዮቻቸውን እየላኩ እንደሆነ ይታወቃል አርሰናል አንደኛው ነው በአርሰናል በኩል ደግሞ ከታየባቸው ተጫዋች አንደኛው ማክስ ዶማን ነው ስፔኑ ሪያል ማድሪድ አይን ውስጥ እንደገባ ነው ማርካ እያስነበበ የሚገኘው ማክስ በአርሰናልና በደጋፊው በብቃትም ደረጃ ገና ታዳጊም ስለሆነ በብዙ የሚወደደው አይነት ተጫዋች ነው የማድሪዱ አለቃ ፍሎሬንቲኖ ፔሬዝ ባለፈው ሳምንት ማክስ ለሀገሩ የ19 ዓመት በታች ብሔራዊ ቡድን ከቤልጂየም ጋር ባረጉት ጨዋታ የክለቡ ተጫዋቾች መለማዮች ልከው እንግዲህ ተጫዋቹን እንዲያዩት አድርገዋል ነው የተባለው በጨዋታውም ላይ የማክስ ድንቅ እንቅስቃሴ የታየም ሲሆን ሀገሩም ተጋጣሚያን ቤልጂየምን 4-1 በሆነ ውጤት ረታ ነበረ የሪያል ማድሪዱ አለቃ ከዚህ በፊት የአርሰናል ተጫዋች የነበረውን ዊሊያም ሳሊባ ሉዊስ ስኬሊ ለመውሰድ ሞክረው ነበር አልተሳካም አሁን ደግሞ አርሰናል እንደ ስስት ልጃቸው በሚያዩት ማክስ ዶማን መጥተዋል በመልማዮች በኩል ነው እንግዲህ መረጃዎቹን ታማኝ የዜና ምንጮች አረጋግጦታል ግን እስካሁን ለተጫዋቹም ለወኪሉም ለአርሰናልም ላንድም ሰው ይፋይ ጥያቄም ድርድርም የለም አንቶኒ ቴለር በመጪው ቅዳሜ አርሰናል ከፉልሃም የሚያደርጉትን የለንደን ጨዋታ በመሃል ሜዳ ዳኝነት እንዲመሩ ተመርጠዋል ስለዚህ አንቶኒ ቴለር በፕሪሚየር ሊጉ ትልቅ ጨዋታን እየመሩ ነው ምናልባት በዘንድሮ የውድድር ዓመት ምስጉን ከሚባሉ አልቢትሮች ውስጥ ይጠቀሳሉ በግል ግን የአርሰናል ደጋፊዎች ምናልባት እኛ አልቢትር በመሯቸው ጨዋታዎች ላይ እንዴት ያለ ዓመት አሳለፋችሁ ወይም ለአርሰናል
ይሄ ስህተት የማያበዙ አይነት አልቢተር ናቸው አርሰናል ጨዋታ ላይ የሚለውን መልካታችሁን ማለት ትችላላችሁ። ግን ምስጉን ከሚባሉ የፕሪሚየር ሊግ ዳኞች ይጠቀሳሉ። አንቶኒ ቴይለር ትልቅ ጨዋታዎችን በዚህ ዓመት እየመሩ ነው። የዩናይትድና የአርሰናል የመክፈቻ ጨዋታ ጨምሮ የመሩ አልቢተር ናቸው። ስለዚህ ከኢንተርናሽናል ብሬክ መልስ ቀጣይ ሳምንት አንቶኒ ቴይለር ቅዳሜ ቀን የአርሰናልና የፉላምን ጨዋታ ክራቨን ኮቴጅ ድረስ ሄደው ይመሩታል። ዛሬ በአፍሪካ ምድር ሲሸልስ ከጋምቢያ፣ አልጄሪያ ከዩጋንዳ፣ ጊኒ ከቦትስዋና፣ ኒጀር ከቤኒን፣ ሶማሊያ ከሞዛምቢክ፣ ደቡብ አፍሪካ ከሩዋንዳ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከሱዳን፣ ጋቦን ከቡሩንዲ፣ ኮት ዲቫር ከኬንያ፣ ሞሮኮ ከኮንጎ፣ ሴኔጋል ከሞሪታኒያ በዓለም ዋንጫም የአፍሪካ ውስጥ የሚደረጉ ማጣሪያዎች ሲሆኑ አውሮፓ ውስጥ ጣሊያን ከእስራኤል፣ ላቲቪያ ከእንግሊዝ፣ ፖርቱጋል ከሃንጋሪ፣ ስፔን ከቡልጋሪያ፣ ቱርክ ከጆርጂያ ጨዋታቸውን ያደርጋሉ። ዛሬ የሮናልዶ ሀገር ፖርቱጋል ምሽት 3:45 ነው ሃንጋሪን የምታስተናግደው። ምናልባት የወዳጅነት ጨዋታ ካላችሁ ጃፓን ከብራዚል፣ ፖርቶ ሪኮ ከአርጀንቲና፣ ካናዳ ከኮሎምቢያ፣ አሜሪካ ከአውስትራሊያ፣ ሜክሲኮ ከኢኳዶር ዛሬ የሚደረጉ መርሃ ግብሮች ናቸው። ቃል ስፖርት ዩቲዩብ ቻናል ዕለተ ማክሰኞ ማግስተ ሰኞ ማለዳ ለእናንተ ውድ አድማጮቻችን ያሰናዳነው ጥንቅር ይህን ይመስል ነበር። ጥቂት ደቂቆችን ቆይተን እንገናኝ። መልካም ቀን ይሁንላችሁ።